ቪክተር ዮኬሬሽ አስደናቂ ስራ ሰርቷል። በሌላ በኩል ደግሞ ለሌላኛው የአርሰናል ተጫዋች ሪካርዶ ካላፊዮሪ አሳዛኝ ምሽት ነበረ ትላንትና። በነገራችን ላይ ከሪካርዶ ካላፊዮሪ ጋር በርካታ የአርሰናል ደጋፊዎችን እያነጋገረ የሚገኝ አንድ ወሳኝ ነገር ተከስቷል። እሱንም የምናነሳ ነው የሚሆነው። ከዛ በተጨማሪ ደግሞ ኢብሪች ኢዜ ስለ አሰልጣኝ ሚኬል አርቴታ ወሳኝ ንግግር አድርጓል። አንድ ከአርሰናል ጋር ስሙ እየተያዘ የሚገኝ ወሳኝ ብራዚላዊ አጥቂ እንግዲህ ስለ አሰልጣኝ ሚኬል አርቴታና ስለ አርሰናል ተናግሯል። እንደተለመደው እጅግ በአማረ መልኩ ውብ በሆነ መልኩ እንግዲህ እጥር ምጥን ብላ ወደ እናንተ እንደተለመደው አቀርብላችኋለሁ። የስቱዲዮ ሰዓቴን እንግዲህ በማለዳ እነዚህን መረጃዎች ለማድረስ አክብሬ ተገኝቻለሁ። ከናንተ ግን አንድ ነገር ብቻ ይጠበቃል። ይህንን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር ነው። ብዙዎች ታያላችሁ ግን ላይክ አታደርጉትም። ላይክ ስታደርጉት ራሱ ዩቲዩብ ለብዙዎች እንዲደርስ ያደርጋል። ስለዚህ ከናንተ ላይክ አድርጎ መጀመር ብቻ ይጠበቃል። እንደምታውቁት ይህ ቻናል በኢትዮጵያ ትልቁ የአርሰናል ቻናል ሆኖ እየቀጠለ ይገኛል። አሁን 30 ሺህ ተከታዮችን አልፈናል። 50 ሺህ 100 ሺህ አድርሰን የመድፉን መረጃዎች በየዕለቱ ታማኞቹን ወደ እናንተ የሚያደርስ የአርሰናል ትልቁ የዩቲዩብ ቻናል ለማድረግ እንግዲህ በደንብ እየተንቀሳቀስን ነው። ያንንም እናሳካዋለን ብዬ አምናለሁ። ከሀገር ውጭ የምትገኙ ሀገር ውስጥ የምትገኙ ሁላችሁም በያላችሁበት እንግዲህ ሰላም እያልኳችሁ በጣም ላመሰግናችሁ እወዳለሁ። ወደ መረጃዎቼ ከማለፌ በፊት ለ5 ሰከንዶች በርካታ በውጭ ሀገር የምትገኙ ተመልካቾቼ ስጦታ እየላካችሁልኝ ነው፣ በኮመንት ጊፍት እየላካችሁልኝ ነው። ለዚህ በጣም ከልብ ላመሰግናችሁ እወዳለሁ። ሀገር ውስጥ የምትገኙ ደግሞ ቪፒኤን ጭምር በማብራት ቪዲዮዎችን እየተመለከታችሁ ቻናሉ እንዲያድግ የቻላችሁትን እያደረጋችሁ ነው። በጣም ነው ማመሰግናችሁ። ሁላችሁም በዛው እንድትቀጥሉ እንግዲህ በአክብሮት እየጠየቅኩ እየጋበዝኳችሁ እንደዚሁም ምስጋናን እያቀረብኩኝ በቀጥታ እንግዲህ ወደ መረጃዎቼ ልውሰዳችሁ ማለት ነው። ወደ ሌሎች መረጃዎች ከማለፊ በፊት መጀመሪያ የሚጀምረው እንግዲህ ከቪክተር ዮኬሬሽ እና ከሪካርዶ ካላፊዮሪ የትላንትና ምሽት ጊዜያቸው ነው የሚሆነው። ትላንትና ምሽት እንግዲህ ለሁለቱ ተጫዋቾች ለአንዱ የደስታ ጥግ የደስታ ጫፍ የእርካታ ልትሉ ትችላላችሁ መጨረሻ ላይ የደረሰበት፣ ለአንዱ ደግሞ የሐዘን የትካዜ የለቅሶ ምሽት ነበር ብዬ መናገር እችላለሁ። ከለቅሶ ወይ ደግሞ ከሐዘኑ መረጃ ሲጀምር ለሪካርዶ ካላፊዮሪ ትላንትና ምሽት በጣም ከባድ ምሽት ነበረ። ምክንያቱም የጣሊያን ብሔራዊ ቡድን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጭ ሆናለች። ይህ በጣም የሚያሳዝን ነገር ነው። ጣሊያንን የሚያክል በእግር ኳሱ ትልልቅ ስሞችን ትልልቅ ገድሎችን ዓለም ዋንጫን በየጊዜው በቀላሉ ስታሳካ የነበረች ሀገር አሁን ለሶስተኛ ተከታታይ የዓለም ዋንጫ መሳተፍ ሳትችል ቀርታለች። ትላንትና ደግሞ እጅግ ትቀላታለች ተብሎ በሚጠበቀው በቦስኒያ ኤንድ ሄርዞጎቪና በፍጹም ቅጣት ምት ተሸንፋ ነው የወደቀችው። ሪካርዶ ካላፊዮሪ በነገራችን ላይ ትላንትና ምሽት ያለውን ሁሉ ለጣሊያን ሰጥቷል። እጅግ ድንቅ መከላከል፣ እጅግ አስገራሚ ምሽት ነበር ያሳለፈው። 1-0 እየመሩ ነበረ። ነገር ግን በ40ኛው ደቂቃ አካባቢ ባስቶኒ በሰራው በጣም የማይጠበቅ የህፃን ልንለው እንችላለን ስህተት በቀይ ካርድ ከሜዳ ከወጣ ውጪ ጣሊያኖች ሙሉ በሙሉ በጨዋታ ተበለጡ። ጨዋታው ሊጠናቀቅ በጣም በተቃረበበት ረጅም ደቂቃ 1-0 እየመሩ እንደምንም ተከላክለው ቢያስቀጥሉም ያው በጎዶሎ ተጫዋች እጅግ በጣም ተበልጠው ነበር በጨዋታ። በስተመጨረሻም ቦስኒያዎች እንግዲህ ግብ አስቆጥረው ማለት ነው በ79ኛው ደቂቃ ነው ግብ ያስቆጠሩባቸው። አቻ አድርገው ወደ ፍጹም ቅጣት ምት ታለፉ። በፍጹም ቅጣት ምት ላይ ታዲያ የጣሊያን ተጫዋቾች በጣም ዘግናኝ ልለው ይችላሉ የመቷቸው ፍጹም ቅጣት ምቶች። በተለይ የመጀመሪያውን የመታው ፒዮ ስፖሲቶ ማለት ነው ሳተ። ከዛም በኋላም ብሪያን ክሪስታንቴም ሳተና ጣሊያኖች ከዓለም ዋንጫ ተሰናበቱ ማለት ነው። ስለዚህ ቦስኒያ አልፋለች። ይሄ ለሪካርዶ ካላፊዮሪ በጣም ከባድ ምሽት፣ አሳዛኝ ምሽት ነበረ። አይኑም ላይ እንባ ጭምር ሲታይ ነበረ። ሪካርዶ ካላፊዮሪ ዛሬ ታዲያ ወደ አርሰናል እየተመለሰ ነው የሚገኘው። በጣም አሳዛኝና አስከፊ ምሽት አሳልፎ ነው ወደ አርሰናል የሚመለሰው ማለት ነው። ያው እንግዲህ አንድ ተጫዋች ታውቃላችሁ ሀገሩን ለዓለም ዋንጫ ማሳለፍ ትልቁ ስኬት ነው፣ የዓለም ዋንጫን ማለፍና ከዛ መብላት ማለት ነው። ሌላኛው በጣም ምርጥና የደስታን ጥግ ያሳለፈው ደግሞ በጣም በግሩም ብቃት ላይ የሚገኘው በጣም በምርጥ ፎርም ላይ የሚገኘው እጅግ በጣም ግሩም አጥቂ እንደሆነ ለዓለም እያስመሰከረ የሚገኘው ስዊድናዊው አጥቂ
ቪክተር ዮኬሬሽ ነው። ዮኬሬሽ እንግዲህ አሌክዛንደር አይዛክ ቢኖርም ባይኖርም ስዊድንን እኔ ያለሁላት ሲል ትላንትና ለዓለም በግልጽ አሳይቷል ማለት ነው። በመጀመሪያውም ጨዋታ ታስታውሳላችሁ ከዩክሬን ጋር በነበረው ጨዋታ ሃትሪክ ሰርቶ ነበር ለዚህ ጨዋታ ያሳለፋት። ትላንት ደግሞ በጣም ከከባድ ቡድን ጋር ነበር የተጫወተችው ከፖላንድ ጋር የነ ሮበርት ሌቫንዶቭስኪ ሀገር ፖላንድ ማለት ነው። መጀመሪያ ኤላንጋ አስቆጠረ ለስዊድን 20ኛው ደቂቃ ላይ፣ ከዛ ዛለውስኪ ለፖላንድ አስቆጠራቸው ሆኑ። ከዛም በኋላ ላግሪቢልኪ 44ኛው ደቂቃ ላይ አስቆጥሮ ስዊድንን ድጋሚ መሪ ያደረገም። በመቀጠል ፖላንዶችን በስዊዴሪስኪ ግብ 55ኛው ደቂቃ ላይ አስቆጥረው አቻ ሆኑ። ታዲያ ጨዋታው አቻ ተጠናቀቀ። በቃ ወደ ፔናልቲ ሄደ ተብሎ ሲጠበቅ በ88ኛው ደቂቃ ጨዋታው ሊጠናቀቅ 2 ደቂቃዎች ብቻ ሲቀሩት ቪክተር ዮኬሬሽ ለስዊድን እኔ ያለውልሽ ሲል በጀርባው ተሸክሞ ወደ ዓለም ዋንጫ ያሳለፈባትን ድንቅ ግብ አስቆጠረ። ዮኬሬሽም ደስታውን እንግዲህ አይታችኋል። ወደር በሌለው መልኩ ቲሸርቱን ጭምር ማሊያውን ጭምር አውልቆ ነው ደስታውን የገለጸው። እንዳልኳችሁ ሀገራችሁን ለዓለም ዋንጫ ማሳለፍ በጣም በጣም ትልቅ ስኬት እንደሆነ ይታወቃል። ስለዚህ ሪካርዶ ቪክተር ዮኬሬሽ በዚህ ደስታውን ሲገልጽ ነበር። በነገራችን ላይ የቪክተር ዮኬሬሽ እንዲህ ምርጥ መሆን ለአርሰናል በጣም ትልቅ ጥሩ ዜና ነው። ምክንያቱም ቪክተር ዮኬሬሽ በጣም አርሰናል ቤትም እያለ ምርጥ ፎርም ላይ ነበር። በ2026 ዓመት ግቦችን እያስቆጠረ ነበር። ሀገሩ ላይ ሄዶ በሁለት ጨዋታ 4 ግብ አስቆጥሮ ሀገሩን አሳልፎ ነው የመጣው። ስለዚህ ከፍተኛ የሆነ በራስ መተማመን በስነ ልቦናውም በደስታውም ከፍ ብሎ ስለሚመጣ ለአርሰናል ትልቅ ጥቅም ይሰጣል ተብሎ ይጠበቃል። በቀጣዮቹ በተለይ በፕሪሚየር ሊጎቹ ጨዋታዎች ላይ እንደኔ ግቦችን ያስቆጥራል ብዬ ጠብቃለሁ። በሻምፒዮንስ ሊጉም እንደመጣ ቅዳሜ ከኤፍኤ ካፕ ጨዋታ በኋላ ማክሰኞ ከቀድሞ ክለቡ ስፖርቲንግ ሊዝበን ጋር ነው የሚጫወተው። ስፖርቲንግ ሊዝበኖች እንዴት እንዳሰቃዩት ታስታውሳላችሁ። አንለቅም ብለው ልምምድ ሲቀር አንለቅህም ብለው እንዴት እንዳሰቃዩት ክረምት ላይ የሚታወስ ነው። ስለዚህ እዛም ሄዶ ግብ አስቆጥሮ ደስታውን መግለጽ ይፈልጋል። እንደኔ ቪክተር ዮኬሬሽ በቀጣይ የአርሰናል ጨዋታዎች ብዙ ግቦችን ያስቆጥራል ብዬ አስባለሁ። ምክንያቱም ሀገሩ ላይ የሰራው ገድል በከፍተኛ ሁኔታ በራስ መተማመኑን ይጨምርለታል። አርሰናል ቤትም እያስቆጠረ ነበር። እንደዚሁም ደግሞ ሀገሩን አሳልፎ መመለሱ ከፍተኛ የሆነ በራስ መተማመን እንዲኖረው ያደርጋል ብዬ አምናለሁ። ስለዚህ ቪክተር ዮኬሬሽን በልዩ ሁኔታ እጠብቀዋለሁ ማለት ነው። በሀገሩ እንግዲህ ድንቅ ስራ ሰርቶ ተመልሷል። እዚህ ጋር በርካታ የአርሰናል ደጋፊዎችን እንግዲህ እያወያየ የሚገኝ አንድ ጉዳይ ተፈጥሯል። ሪካርዶ ካላፊዮሪ ትላንትና ከትላንት በስቲያ ጎዳና ላይ እንግዲህ ሲዘዋወር የአርሰናል ደጋፊዎችና አድናቂዎቹ እንዲፈርምላቸው ተሰብስበው እያስፈረሙት ነበረ። ታዲያ አንድ ደጋፊ አርሰናል የዘንድሮውን የፕሪሚየር ሊግ ዋንጫ ሲበላ ያለበትን ምስል በመውሰድ እዚህ ላይ ፈርምልኝ ይለዋል። ሪካርዶ ካላፊዮሪ ግን እዚህ ላይ አልፈርምልህም ብሎታል። ለምን ብሎ የጠየቀው ግለሰቡም ሪካርዶ ካላፊዮሪ ሲመልስ ገና እኮ የፕሪሚየር ሊጉን ዋንጫ አላሳካንም፣ እንዴት ዋንጫውን አምጥተህ ፈርምልኝ ትለኛለህ? መረጋጋት አለብን። ሁሉም በጊዜው ነው ውብ የሚሆነው። የፕሪሚየር ሊጉን ዋንጫ ስናሳካ የዛኔ እፈርማለሁ። አሁን ግን ገና የሁሉ ጨዋታ እየቀረ ባላረጋገጥንበት በልተነዋል ብዬ ልፈርምልህ አልችልም። መረጋጋት፣ ትኩረት ማድረግ፣ እያንዳንዱን ጨዋታ እንደ ፍጻሜ መመልከትና ማሸነፍ ይጠበቅብናል ሲል ሪካርዶ ካላፊዮሪ እጅግ የበሳል የትልቅ ሜንታሊቲ ያለው ተጫዋች መልስ ሰጥቷል። እኔ በጣም ነው ያስደስተኝ ይሄ ድርጊቱ። አንዳንዶች እንዳልኳችሁ ለምን ፕሪሚየር ሊጉን እኮ ከ90% በላይ እንደበላ ነው የተረጋገጠ ነው፣ ስለዚህ ቢፈርም ምን ችግር አለው እያሉ ቢሆንም እኔ ግን በጣም ምርጥ ውሳኔ፣ ትክክለኛ ንግግር ነው ብዬ ነው የማምነው። ከአንድ ፕሮፌሽናል ትልቅ ሜንታሊቲ ካለው ተጫዋች የሚጠበቅ ነው። ሁሉም ነገር ገና ነው። አርሰናል አሁን በላ ነው ብሎ የሚደሰትበት የሚዘናጋበት ጊዜ አይደለም። እያንዳንዷን ጨዋታ እንደ ፍጻሜ እየተመለከተ የሚጋደልበት፣ እያንዳንዱን ጨዋታ ሜዳ ውስጥ ገብቶ ደሙንም አጥንቱንም ቢሆን ከስክሶ ውጤት ይዞ እየወጣ መድፈኞቹ ከ22 ዓመታት በኋላ ዋንጫውን እንዲያገኙና እንዳለፉት 3 ዓመታት ደግሞ ዋንጫ በመነጠቅ አመቱን በሐዘን እንዳይጨርስ ያላቸውን ሁሉ የሚሰጡበት ጊዜ ነው ብዬ ነው የማምነው። ስለዚህ ሪካርዶ ካላፊዮሪ ያደረገው ድርጊት እጅግ በጣም አስደናቂ ነው ብዬ የምወስደው ነው ማለት ነው። በርካታ የአርሰናል ደጋፊዎችም በሪካርዶ ካላፊዮሪ ድርጊት ተደስተዋል። እንዳልኳቸው አንዳንዶች ምን ችግር አለው 7 ጨዋታ በ9 ነጥብ ርቀት እየመራን ነው በልተነዋል እኮ ቢሉም፣ ለኔ ግን ሪካርዶ ካላፊዮሪ ትልቅ ከፕሮፌሽናል ተጫዋች የሚጠበቅ ድርጊት ነው ያደረገው ብዬ አምናለሁ ማለት ነው። ሌላኛው እንግዲህ ወደ አንድ አጥቂ ጉዳይ ልውሰዳችሁ። ይሄ በጣም በአሁኑ ሰዓት በነገራችን ላይ ዓለማችን ላይ
በብዙ ቡድኖች የሚጠበቅና የሚፈለግ ትልቅ ተስፋ የተጣለበት አጥቂ ነው። ይሄ አጥቂ እንግዲህ ለዜኒት ነው የሚጫወተው፣ ብራዚላዊ ነው። ታዲያ ብራዚላዊው የዜኒት የፊት መስመር አጥቂ ሉዊስ ኤንሪኬ ይባላል። ሉዊስ ኤንሪኬ ለፕሪሚየር ሊጉ ክለብ አርሰናል መጫወት እንደሚፈልግ ገልጿል። ለአርሰናል መጫወት እንደምችልና በሚኬል አርቴታ ስር የመጫወት እድል እንደማገኝ ተስፋ አድርጋለሁ ሲል ሉዊስ ኤንሪኬ የተናገረ ሲሆን ጋብሪኤል ማርቲኔሊና ጋብሪኤል ማጋሌሽን ስለ አርሰናልና ስለ አርቴታ አነጋግሬያቸው ነበር። ተጫዋቾቹም አርቴታን እጅግ ይወዱታል። ተጫዋች የሚሰማና የሚረዳ አሰልጣኝ መሆኑን ነግረውኛል። እንደዛ ሲነግሩኝ በአርቴታ ስር ለመስራት እጅግ ቸኩያለሁ ሲል ይሄ ታዳጊና ተስፈኛው ሉዊስ ኤንሪኬ ስለ አርቴታ ያለውን ፍቅርና ለአርሰናል መጫወት እንደዚሁም በአርቴታ ስር መሰልጠን እንደሚፈልግ ተናግሯል ማለት ነው። በነገራችን ላይ በዚሁ በተያያዘ ኤብሪቼ ኢዜም ትላንትና በአሁኑ ሰዓት ለኔ የዓለማችን ምርጡ አሰልጣኝ ያለምንም ጥያቄ የአርሰናል አሰልጣኝ ሚኬል አርቴታ ነው ሲል ተናግሯል። ኤብሪቼ እንግዲህ እንደምታስታውሱት ተቀያሪ ወንበር ላይ ተቀምጦ በነበረበት ጊዜ በርካቶች ከአርቴታ ጋር ተጣልቷል፣ አይዋደዱም፣ አልተስማሙም፣ ጸብ ላይ ናቸው ሲባል ነበር። ይህንን ግን በሙሉ ፍጹም ከእውነት የራቀ ውሸት ሲል ኤብሪቼ ያጣጣለ ሲሆን ኤብሪቼ ምን ሲል ተናገረ? ከዛ በኋላ ለኔ በአሁኑ ሰዓት ያለ ምርጡ አሰልጣኝ ማን ነው ብትሉኝ ያለምንም ማመንታት ያለምንም ጥያቄ አርቴታ ነው ብዬ እመሰክራለሁ ሲል ተናግሯል። በነገራችን ላይ አርቴታ ምርጥ አሰልጣኝነቱ ምንም ጥያቄ የለው። ይህንን ብዙዎቻችሁ ልትቃወሙ ልትደግፉም ትችላላችሁ። እንደኔ አርቴታ ዓለም ላይ በጣም ምርጥ ከሚባሉ አሰልጣኞች አንዱ ነው። ይህንን ለማረጋገጥ ደግሞ ዘንድሮ ዋንጫዎችን ማምጣት አለበት። በተለይ ፕሪሚየር ሊጉን ዋንጫ ለአርሰናል ደጋፊዎች በመስጠት የዋንጫ ጥማቸውን መቁረጥ መቻል አለበት። ምርጥ አሰልጣኝነቱን ማስመስከር አለበት። በተለይ ካሁን በኋላ ምንም አይነት ስህተት ሊሰራ አይገባም። ያንንም ይሰራል ብዬ አላምንም። ስለዚህ አርቴታ ይህንን ትልቁን ስም በደንብ በአርሰናል ሰማይ ላይ ለመጻፍ ዘንድሮ በተለይ የፕሪሚየር ሊጉን ዋንጫ በማሳካት ለአርሰናል ደጋፊዎች ትልቅ ደስታን መስጠት አለበት ብዬ አምናለሁ ማለት ነው። ስለዚህ አርቴታም ይህንን ያደርጋል የሚል እምነት አለኝ። አንዳንዶች አርቴታ ዋንጫ እስኪበላ ድረስ ትልቅ አሰልጣኙ ማለት ይከብደናል፣ ዋንጫ በልቶ ያሳየን እያሉ ነው የሚገኙ። ስለዚህ እንደዚህ ለሚሉት ደግሞ መልስ መስጠት የአርቴታ ድርሻ ነው። ዘንድሮ ደግሞ መልስ ለመስጠት ሁሉም ነገር በእጁ ነው። በጣም በሚያስደስት ሁኔታ እንግዲህ የኢንተርናሽናል ብሬክ ወይም ደግሞ የእረፍት ጊዜ ተጠናቋል ማለት ነው። አሁን እያንዳንዱን ጨዋታ የምንመለከትበት የመጨረሻዎቹን የዋንጫ ተጋድሎ በፕሪሚየር ሊጉ 7 ጨዋታ ብቻ፣ በኤፍኤ ካፑ ግማሽ ፍጻሜ ለመግባት ከዛ ለዋንጫ ለመጫወት 3 ጨዋታዎች ብቻ ከቅዳሜው ጭምር ማለት ነው። ከዛ በመቀጠል በሻምፒዮንስ ሊጉም ማክሰኞ ዕለት 8 ውስጥ ነው፣ በመቀጠል 4 ውስጥ ከዛ የፍጻሜ ጨዋታ። ስለዚህ እነዚህ ጨዋታዎችን የምንመለከትበት እያንዳንዱን የፍጻሜ ጨዋታዎች የምንመለከትበት የአርሰናልን የሜንታሊቲ ጥንካሬ ዘንድሮ የዋንጫ ቡድን መሆኑን የስነ ልቦናውን ጥንካሬ ለዓለም የሚያሳይበትን ወሳኝ ጨዋታዎች የምንመለከትበት ጊዜ ደርሷል ማለት ነው። ዛሬ እንግዲህ ዜና ወደ እናንተ ሳደርስ ሮብ ማለዳ ነው ይሄ ዜና ወደ እናንተ የሚደርሰው። ከ2 ቀናት በኋላ አርሰናል ቅዳሜ በኤፍኤ ካፕ ምሽት 4 ሰዓት ላይ ከሜዳው ውጪ ቅዱሳኖቹን ሳውዛምፕተኖችን ይገጥማል። በዛ ጨዋታ ስለ አርሰናል የተጎዱ ተጫዋቾች መልስ የምናገኝበት ነው። ምክንያቱም አሰላለፉንና ቤንች ላይ ያሉትን ስንመለከት ምን ያህል ተጫዋቾች ተጎድተዋል፣ እውነት ነው፣ ምን ያህል ተጫዋቾች ተመልሰዋል፣ እውነት ነው የሚለውን በደንብ የምናረጋግጥበት ጭምር ነው። በመቀጠል አርሰናል ማክሰኞ ከስፖርቲንግ ሊዝበን ጋር በሻምፒዮንስ ሊግ ሲጫወት ግማሽ ፍጻሜ የመግባቱን ከዛ ደግሞ ግማሽ ፍጻሜ የሚገባ ከሆነ ከባርሳና ከአትሌቲኮ ማድሪድ ማንን ይገጥማል የሚለውን በደንብ የምናረጋግጥበት፣ በፕሪሚየር ሊጉም ከቦርንማውዝ ጋር ሲጫወት ለዋንጫ ምን ያህል ተረቧል፣ ምን ያህል ተጠምቷል የሚለውን በግልጽ ከካራቦ ካፑ ሽንፈት በኋላ ለዓለም መልስ የሚሰጥበት ጊዜ ነው ብዬ ነው እኔ በግል የምጠብቀው። እንግዲህ ብዙዎቻችን በጉጉት ጠብቀናል። አሁን እንግዲህ ፕሪሚየር ሊጉም ኤፍኤ ካፑም ሻምፒዮንስ ሊጉም ሊመለስልን የ2 ቀናት ብቻ ጊዜዎች ቀርተዋል ማለት ነው። የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። ውድ አድማጭ ተመልካቾች እንግዲህ አሁን ወደ ሁሉም ውድድሮች መመለሳችንን ተከትሎ እንደ ሁልጊዜው በቀን 3 እና 2 ዜናዎችን ነው ወደ እናንተ ማድረሰው። በዚህ ቻናልም በሁለተኛውም ቻናሌ ፈጣን መረጃዎችን፣ ጉዳቶች ሲኖሩ፣ ስለ ጨዋታዎች መግለጫዎች ሲኖሩ፣ ውጤቶች ሲኖሩ ወደ እናንተ ማድረስ እንቀጥላለሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ፣ መረጃዎቹን እየገባችሁ
መከታተል ብቻ ነው። አብራችሁኝ ከጎኔ ስለሆናችሁ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ሀሳብ አስተያየታችሁን በመስጠት ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ የዕለቱ መረጃዎች እነዚህ ናቸው። ስለ ሪካርዶ ካላፊዮሪ እና ቪክቶር ዮኬሬሽ፣ ስለ ሉዊስ ኤንሪኬ እና ስለ ኤቤሬቺ ኤዜ እንደዚሁም ሌሎች ወሳኝ መረጃዎችን ተመለከትን። በሌላ መረጃ እና በሌላ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።